አንድ ጊዜ አይሆን የሳምንታትና የወራት የአመታት ነው። ዛሬ ካልከው ከዛሬ ጀምሮ ወስኑ። የእግዚአብሔር ሕዝብ የማያስፈልገውን ቁረጡ፣ የሚያስፈልገውን ነገር አስቡ። ሰውን እያሰባችሁ አታገልግሉ። ከእውነተኛ ጋር ልትወግን ይገባል። ከሐሰት እንቅስቃሴ ጋር ልትወግን አይገባል። ዛሬ እውነተኛ ፍቅር በእኛ መካከል አለ፣ በምድሪቱ አለ፣ በቸርቾች ውስጥ አለ አይመስለኝም። ብዙ ቸርቾች ሄጃለሁ ለማገልገል። ብዙ ቸርቾች ሄጄ ልቤ አፍሮ አዝኖ ተመልሶ አጥፍተናል እንመለስ፣ ተሳስተናል እንመለስ፣ ገንዘብ እየጠየቅን መጸለይ ጀምረናል እንመለስ፣ የሰው ፊት እያየን መጸለይ ጀምረናል እንመለስ፣ ዳውን ከኋላ አስቀምጠን ሀብታሙን ከፊት አስቀምጠናል እንመለስ። ተገባችሁ ያለው ሰው ያዘርጉና ተመለስ ወደ እግዚአብሔር ነው። አሁን ልቤ ላይ ያለው ሐሳብ እግዚአብሔር የተወሰደውን ይመልሳል። አሜን ይምልካለ ጮሁ አሜን። ተገባችሁ ያለው ሰው ያዙና እግዚአብሔር የተወሰደውን ይመልሳል በሉ። ከቤት የተወሰደውን ነገር እግዚአብሔር ይመልሰዋል። ጮሁ አሜን ይምልሶ ካለ ዛሬ ይውሰድ። ደግማችሁ የተወሰደ የትኛውም ነገር በቤት ላይ ዛሬ ይመለሳል። አሜን ይመለስላችሁ። ዛሬ አገልግሎታችሁ ይመለስላችሁ፣ ራእያችሁ ይመለስላችሁ፣ የጸሎት ጉልበት ይመለስላችሁ። እግዚአብሔር በሮቻችሁን ሁሉ በኢየሱስ ስም ይክፈተው። የሆነ ጊዜ ነካ አድርጌያለሁና ሰዎች በአጋንንት በተለያየ ሁኔታ በራሳቸው ቸልተኝነት ጤናቸው ይወሰዳል። ጤና ቀላል ነገር አይደለም ወዳጆቼ። ዛሬ ስናየው ጤንነታችን ትኩረት የማንሰጠው ነው። ለጤንነታችሁ እኮ ትኩረት አትሰጡትም። ዛሬ ሁለት እግር ስላለ ያለምንም ችግር ወደዚህ መጣችኋል። ነገ ግን ከባድ ሊሆን ይችላል። ጤንነታችሁን ጠላት የሚወስድበት ጊዜ ሊመጣ ይችላል። ተመልከቱ። ስለዚህ ጠላት ገንዘብን ይወስዳል፣ ብርን ይወስዳል፣ ሰላምን ይወስዳል፣ ፋሚሊን ይወስዳል፣ አገልግሎትን ይወስዳል፣ የምትወዱትን ነገር ይወስዳል። አልፎ ተርፎ ቤተሰቦቻችሁንም ሊወስድ ይችላል፣ ልጆቻችሁን ሊወስድ ይችላል። በዚህ ምድር ላይ ፕሪሺየስ ከተባሉ ነገሮች መካከል አንዱ ምንድነው? ጊዜ ነው። የእግዚአብሔር ሕዝብ፣ እግዚአብሔር ወታደሮች፣ የእግዚአብሔር አምባሳደሮች፣ ክርስቲያኖች፣ አገልጋዮች፣ ተማሪዎችና ወጣቶች ጊዜያችሁን አታባክኑ። ጊዜያችሁን አታበላሹ። ጊዜያችሁን ተጠቀሙ። ነገ ይቆጫቸዋል። ብዙ ሰዎች ጋር ቁጭ ብዬ ሳወራ ጊዜ ቢመለስልኝ ኖሮ፣ የ20 ዓመት ሰው በሆን ኖሮ፣ የ30 ዓመት ሰው በሆን ኖሮ የሚሉ ብዙ ሰዎች አይቻለሁ። አጠገባችሁ ያለውን ሰው ያዙና ነገ እንዳትቆጭ በሉት። ዛሬ ስራ በሉት። ዛሬ ተማረ በሉት። ዛሬ ተንቀሳቀስ በሉት። ዛሬ እንደገና እድል አለ በሉት። ዛሬ እግዚአብሔር በረከት ይዞልህ መጥተዋል በሉት። የመንቃት ዘመን እግዚአብሔር ያደርግላችሁ። የሆነ ጊዜ አስተምሬያለሁ። ሰዎች የሚባክኑት በሶስት መሰረታዊ ጉዳዮች ሰዎች ይባክናል። የመጀመሪያው በህይወታቸው መርገም ካለ ብዬ አስተምሬያለሁ። ስለ መርገም ማለት ነው። አሁን ስለሱ አላስተምርም። መርገም ካለ ሰውየው የፈለገ ቢጣጣር ሊነሳ አይችልም፣ ሊነቃ አይችልም። he is dead። ለምን ሲባል ጊዜውንና ወቅቱን ጠብቆ መጥቶ የሚይዘው ነገር አለ። ወደፊት እንዳይሄድ ወደ ኋላ የሚጎትታል። ሰውየው እኮ ወደፊት መውጣት የሚችል ሰው ነው፣ ግን የሚጎትተው ኃይል አለ። እሱን ባለፈው አስተምሬያችኋለሁ እንዴት እንደሚይዝ። ሌላኛው የጠላት ስራ በእናንተ ማንነት፣ በአንተ ማንነት ተሰፍቶ ዲዛይን ይደረግልሃል። ጠላት የምትደርስበትን ቦታ ስለሚያውቅ ካልኩሌት አድርጎ መንገድ ላይ ምን ያዘጋጃል? ወጥመድ ያዘጋጃል። ስለዚህ እግዚአብሔር ባዘጋጀልህ ኢንጆይ እንዳታደርግ ይጎትታል። ሶስተኛ ቅናተኛ ሰዎች በዙሪያ ሲኖሩ በምንም ተአምር አንተ የምትጀምረው ነገር ያበላሻሉ፣ ያንተን ህይወት ያበላሻሉ። ከነኚህ ሶስት ነገሮች ተጠበቁ። መርገም በክርስቶስ ኃይል ይሰበራል።
ያጋንንት ስራ ይፈርሳል። መጠንቀቅ አለባችሁ። ትላልቅ ፖቴንሻል ያላቸው ሰዎች ታች ወድቀው አይቻል። ንጉስ መሆን የሚችሉ ሰዎች ኤሌመንተሪ ቦታ ላይ ደርሰው አይቻል። ፒኤችዲ ፕሮግራም ያላቸው ሰዎች ለቲቲያና ለዲፕሎማ የማይመጥን ስራ ሲሰሩ አይቻል። አም ሶ ሶሪ። አገር ለመቀየር ፖቴንሻል ቪዥን ያላቸው ቢናገሩ አገር ምድር የሚሰማቸው ሰዎች ታች ቀርተው አይቻል። ምንም ነገር የሌላቸው ባዶ ነገር የያዙ ሰዎች ደግሞ ወደ ላይ ከፍ ሲሉ አይቻል። they have nothing ይዘውታል። ያለው ግን ከስራ አለ። ብሪሊየንት አይምሮ ይዘው ግን ትምህርት የማይማሩ ያልተማሩ ልጆች አሉ። ብሪሊየንት ቦታ የሚመጥን ቦታ ላይ ያለ ታች ላይ የሚያሮጣለ ስለቀማ ማለት ነው። ጠላት ቀምቶ ማለት ያንዳንዶቻችሁን በረከት ነጥቆ ወስዷል። ትዳር፣ ልጆች፣ አገልጋይ መሆን ያለባቸው ዘፋኝ የሆኑትን አይታችኋል። የእግዚአብሔር ሕዝብ ዛሬ እግዚአብሔር እድል ሰጥቷል። እሁድ እድልህ ነው። ሰኞ እድልህ ነው። የሚቀጥለው ሳምንት እድልህ ነው። የሚቀጥለው ወር እድልህ ነው። በእግዚአብሔር ቤት ምን እየሰራ ነው? እድልህ ነው። ቤት ይዛ አትሄድም። መኪና ይዛ አትሄድም። ንብረት ይዛ አትሄድም። የምትሄደው ራስ ብቻ ነህ። ንቃ። ለዚህ ነው መጽሐፍ ለአምስቱ ከሰባቱ ቤተክርስቲያኖች ለአምስቱ የመጣው ንስሐ ግቡ አለ። ለአምስቱ ንቁ አለ። ንቁ። ሲያጠገባችሁ ያለው ሰው ንቃ በሉት። አይነቃ አለቃ መሰለኝ። ንቃ በሉት። ንቃ በሉት። ደግማችሁ ድገሙና ነካ አድርጉና ንቃ በሉት። አሜን። በኢየሱስ ስም በዚህ ዓመት ላይ የሚገባችሁ ነገር እግዚአብሔር ይስጣችሁ። በዚህ ዓመት ላይ እግዚአብሔር የሚገባን ይስጥ። እጃችሁ ከፍ አድርጉና እግዚአብሔር ሆይ የሚገባኝን ስጠኝ በሉ። አሜን ነው ወይ? አትወሰዱ፣ አትዘረፉ፣ አትሰረቁ። አዳም ዘፍጥረት ምዕራፍ 3 ላይ የሆነውን ታውቃላችሁ። እንዴት አድርጎ የአዳምን ቤት ዲያብሎስ እንዳፈራረሰው። ያን የሚያክል ቢዩቲፉል ንብረት፣ ቢዩቲፉል ገንዘብ፣ ቢዩቲፉል ማንነትን ገባና ጠላት መጨረሻ ላይ አፈራርሶ ጣለው ምድረ በዳ ላይ። ወርቅ ከሚወሰድበት በእጁን ቀልጥሶ ከሚበላበት ለፍቶ ቆፍሮ እንዲበላ ተደረገ። ወረደ፣ ወደ ውርደት ወረደ። አዳምን መቼም የሱን ሐሳብ ወደ ኋላ መጥቼ ማወራው ነገር የለኝ። ግን የአዳም መውረድ እኛንም ይዞን የወረደው። አንተ ስትወርድ ልጆችን ይዘህ ትወርዳል። አንተ ስትወርድ አገር ይዘህ ትወርዳል። አንተ ስትወርድ እናትና አባትህን ይዘህ ትወርዳል። አንተ ስትወርድ ወንድሞችን ይዘህ ትወርዳል። አንተ ስትወርድ ቤተክርስቲያንህን ይዘህ ትወርዳል። ምክንያቱም ካንተ የሚጠበቅ ብዙ ነገር ስላላችሁ። ተገባችሁ ያለውን ሰው አንተ እኮ ስትወርድ በሉት፣ ብዙ ነገር ይዘህ ነው የምትወርደው በሉት። ራስን ጠብቅ በሉት። አሜን። ፋሚሊ፣ ልጆች፣ ቤተሰብ የሚከተል ሁሉ ይወርቃል። ዳዊት እንዴት እንደተዘረፈ ቤተሰቡን አንደኛ ሳሙኤል ምዕራፍ 28 ላይ ያለውን ታውቃላችሁ። ሰምሶን እንዴት እግዚአብሔር የሰጠውን ጸጋ እንደተዘረፈ፣ በስተመጨረሻ ተዘርፎ ብቻ አልቀረም። ያን የሚያክል ጉልበትና አቅም የነበረው ሳምሶን ወደ ታች እንዴት እንደወደቀ ታውቃላችሁ። ተዘረፈ። ዛሬም እየተዘረፋችሁ ያላችሁ በኢየሱስ ክርስቶስ ስም ይቁም። ዛሬም እየተዘረፉ ያሉ ሰዎች በኢየሱስ ስም ይቁም። ዛሬም እየተዘረፉ ያሉ ወጣቶች በኢየሱስ ስም ይቁም። አሜን። ታችሁ ብዙ አይደል? አሜን። ታችሁ ብዙ አይደል? እጃችሁ ከፍ አድርጉና ይቁም በሉ እስቲ። አሜን። ቤታችሁ አይበተን፣ የሥራ በራችሁ አይበተን፣ እድሜያችሁ አይበተን፣ ዘመናችሁ አይጎዳ። ዛሬ በኢየሱስ ክርስቶስ የደቦ ጉልበት የጠላት ክንድ የፈረሰ ይሆን። ስለዚህ እግዚአብሔር የፈረሰውን ነገር የማስተካከል ምን አለው? እቅድ አለው። እግዚአብሔር ለልጆቹ እንደገና እቅድ ሰጥቷል። ምን እንዲሆን? የፈረሰው ያንተ ነገር እንዲስተካከል እግዚአብሔር ይፈልጋል። በዚህ ጊዜ ቆም ብላችሁ አስቡ። ምንድነው የፈረሰብኝ? አገልግሎት እንደ ድሮ ነኝ ወይ?
ጸሎት እንደ ድሮ ነኝ ወይ? እግዚአብሔር ቃል ማንበብ እንደ ድሮ ነው ወይ? ፋይናንሻሊ አካዳሚካሊ ወደፊት እየሄድኩ ነኝ ወይስ ወደ ኋላ እየተመለስኩ ነው? ቆም ብላችሁ በጌታ ፊት አስቡና በእግዚአብሔር ፊት ጸሎት ጸልዩ። ከዚያ በኋላ ምንድነው የሚደረገው? ማሰብ ያለባችሁ እግዚአብሔር የኔን ነገር ለማስተካከል እቅድ አለው ብላችሁ ከእግዚአብሔር ጋር ተነጋገሩ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ተስፋና ፍጻሜ እሰጣችሁ ዘንድ የሰላም ሐሳብ ነው። የወደቀ ይነሳል፣ የጨለመበት ይበራል፣ ያዘነ ይጽናናል፣ የቆመ መራመዱ አይቀርምና እግዚአብሔር ላንተ አዲስ ነገር አለው ብሎ አጠገባችሁ ያለውን ሰው የቆመ ይራመዳል በሉት። አሜን። የቆመ የወደቀም ይነሳል በሉት። ወድቀ ከሆነ ዛሬ ትነሳለህ በሉት። እግዚአብሔር ቆሞ የነበሩ ሰዎችን ወደ ክብር እንደገና ያስወርስ። እጃችሁን ከፍ አድርጉ። እግዚአብሔር ከኔ ጋር አለ በሉት። አሜን። ቤተሰብሽን ይዘሽ አትወድቂም። ቤተሰብሽን ይዘሽ ወደ ላይ ከፍት ያለሽ እግዚአብሔር ወደ ፈለገው የአገልግሎት ምንጭ የሰማይ አምላክ እግዚአብሔር ያስገባችኋል። ክብር በሌለበት ቦታ አይደለም፣ ክብር ባለበት ቦታ ከእርሱ ጋር ከፍ ትላላችሁ። እጃችሁን ከፍ አድርጉ። እግዚአብሔር ያሻግረኛል በሉ። መንፈስ ቅዱስ ያሻግረኛል በሉ። አሜን። ዛሬ በመንፈስ አይን ሳያችሁ የቆማችሁ ሰዎች ከጌታ መንፈስ ጋር መሮጥ ይሁንላችሁ። ከእርሱ ጋር መብዛት ይሁንላችሁ። ከመንፈስ ቅዱስ ጋር ማሸነፍ ይሁንላችሁ። እግዚአብሔር ሲጠየቅ አዎ ብርታቴን አውቃለሁ፣ አዎ ጥንካሬን አውቃለሁ፣ በብዙ ችግር እያለፍክ ለኔ ስም ግለይ የከፈልከውን ዋጋ አውቃለሁ፣ ግባ ልጄ የሕይወትን ደጅ ከፍቼ ይልሃለሁ ይል ዘንድ ዛሬ ጠላቶቻችሁ ከፊታችሁ ይነሱ። እግዚአብሔር ሕይወትሽን እንደገና ይጠግነዋል። ሪስቶር እግዚአብሔር he will restore your life. እግዚአብሔር ነገሮቻችሁን ዛሬ ይነካዋል። የሚነካ ሰው በዚህ ጉባኤ አለ። ማሰብ ያለብን የአንድ ጊዜ ለውጥ እንዳልሆነ ማሰብ አለብን። ለውጥ የአንድ ጊዜ አይሆን፣ የሳምንታትና የወራት የዓመታት ነው። ዛሬ ካልከው ከዛሬ ጀምሮ ወስኑ። የእግዚአብሔር ሕዝብ የማያስፈልገውን ቁረጡ፣ የሚያስፈልገውን ነገር አስቡ። ሰውን እያሰባችሁ አታገልግሉ። ሰውን እያያችሁ ራሳችሁን ለማስተካከል ሳይሆን እግዚአብሔርን እያሰባችሁ በእግዚአብሔር ፊት ተንቀሳቀሱ። ሌላ እግዚአብሔር ደግሞ ኃይል እንደሰጠን ዘፍጥረት ምዕራፍ 1 ከቁጥር 26 ላይ፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ኃይል እንደተሰጠን ብዙ ተባዙ፣ ምድሪቱን ምን አድርጉ ብሉ፣ ምድሪቱን ውረሱ የሚል ቃል እንደተሰጠን ዮሐንስ ወንጌል ላይም ደግሞ ሃሌሉያ ለተቀበሉ ሁሉ በስሜ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስልጣን ተሰጥቶኛል። ስልጣን እንደተሰጠው ሰው እንድትራመዱ፣ ጠላታችሁ ደግሞ እንደተሸነፈ፣ ዲያብሎስ እንደወደቀ፣ ኢየሱስ እንደጣለው፣ በመስቀሉ ሥራ ዲያብሎስ እንደወደቀ አስቡ። ቆላስይስ ምዕራፍ 2 ከቁጥር 15 ላይ፣ ማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ላይ ዲያብሎስ ወድቋል፣ ኢየሱስ ክርስቶስ አሸንፎታል። የተሸነፈውን መምታት ነው የኛ ሥራ። ጮኻችሁ አሜን በሉ። የተሸነፈውም ግን እናንተ ካልጠነከራችሁ ይበረታባችኋል። ነገር ግን ዲያብሎስ ኢን ፕሪንሲፕል ምን ሆኗል? ተሸንፏል። ተሸንፏል። ሲያጠገባችሁ ያለው ሰው አዝና ጠላቴ ተሸንፏል በሉ። የሚደግብብህም ተሸንፏል በሉ። ከመስመሩ ስትወጣ ነው የሚያጠቃህ በሉት። አሜን። የተሸነፈው በምንድን ነው? በክርስቶስ ቴሪቶሪ ነው የተሸነፈው። ከዛ ቴሪቶሪ ግን ስትወጣ ምን ያደርጋል? ስቲል ጥንካሬ ያለው ይመታል፣ ያስለቅሳል። ይሄን ወቁ። ሌላኛው ህይወታችንን ለማስተካከል ንስሐ መግባት ግዴታ ነው። ሰሞኑን እያስተማርኩ ያለሁት ስለ ቤተ ክርስቲያኖች ሰዎች ባደረጉት ኃጢአት ብቻ አይደለም፣ በዙሪያቸው በሚሆነው ነገር ሁሉ መጽሐፍ ቅዱስ ላይ ንስሐ ግቡ ተብሏል። ለምሳሌ የጴርጋሞን ቤተ ክርስቲያን ትልቁ ችግሯ ምንድነው ሲባል ብዙ ዋጋ ከፍሏል፣ ሰው ተገለዋል። እነሱ ግን ጸንተዋል። ግን ችግራቸው የባላምን ትምህርትና የኒቆላውያንን ትምህርት ባለመቃወማቸው አጠገባቸው ቆሞ የባላምን ነገር ይዞ የሚሄድ ሰው እያለ ዝም ብለዋል። የኒቆላውያንን ትምህርት ይዞ ትምህርቱን በደንብ ባለፈው አይተናል። ያንን ትምህርት እንኳን ይዞ የሚሄዱ
ለጣዖት የተሰዋ ከሴሰኝነት ጋር ከምን ጋር ብዙ የተገናኙ ነገሮች ከሐሰተኛ ትምህርት ጋር ከሐሰተኛ ትንቢቶች ጋር ከሐሰተኛ መገለጦች ጋር ሰዎች ሲንቀሳቀሱ እያዩ ምን ብለዋል? ጴርጋሞኖች ዝም ብለዋል። ለዚህ እግዚአብሔር ተጠያቂ ያርጓቸዋል። አይመለከተኝም ልትል አይገባም። ምን አገባኝ ልትል አይገባም። የሚለይ አይን ሊኖር ልጅ ይገባል። ከእውነተኛ ጋር ልትወግን ይገባል። ከሐሰት እንቅስቃሴ ጋር ልትወግን አይገባም። ከእውነት እንቅስቃሴ ጋር ከጌታ ጋር ከመንፈስ ቅዱስ ጋር ልትወግን ይገባል። የጴርጋሞን ችግር ይሄ ነው። አልተቃወማችሁም ነው። ኤፌሶኖችን ግን ጎበዝ ጳውሎስ አስተምሯቸዋል። እናንተ ደግሞ ጀግናዎች ናችሁ ብሏቸዋል። ንስሐ መግባት፣ ስለ ፍቅር ንስሐ መግባት። ዛሬ እውነተኛ ፍቅር በእኛ መካከል አለ፣ በምድሪቱ አለ፣ በቸርቾች ውስጥ አለ አይመስለኝም። ብዙ ቸርቾች ሄጃሉ ለማገልገል ብዙ ቸርቾች ሄጄ ልቤ አፍሮ አዝኖ ተመልሷል። ሌላ ነገር አይደለም የሚያሳዝነኝ፣ ፍቅር ማጣት። አገልጋይ አንዱ አንዱን ሲገፋ፣ ዘማሪ አንዱ አንዱን ሲገፋ፣ የእግዚአብሔር ሰዎች አንዱ አንዱን ሲገፉ፣ አገልግሎት ቢዝነስ ሲሆን፣ ጸጋ ቢዝነስ ሲሆን። ክፍለ ሀገር በርኩበት ትላንትና ምን ተባልኩ? ገስት ሃውስ ለመግባት እደውላለሁ እና ልክ ሲደውሉ ገስት ሃውስ እንዲገቡ የሚፈቀድላቸው በብዛት ሴቶች እና 10,000 ብር ያገኛላቸው ተብሎ የሆነ ቦታ ላይ ሰማው። 10,000 ብር አለሽ? አዎ። ስራሽ ምንድነው? እንዲህ ነው ሲባል ነው። ወደ ክፍለ ሀገር አካባቢ አንድ የተከፈተ ገስት ሃውስ በደንብ ተደርጎ ገንዘብ ያላት ስትሆን የዛን ጊዜ አገልጋዩ ከዙፋኑ ወርዶ ይመጣል። ግን መጀመሪያ ይጠይቃል። ስንት ብር ነው ደሞዝ? ለ4 ቀን ለ5 ቀን ለ10 ቀን ይበቃል ወይ? መርምሮ ገንዘብ አለሽ ወይ ብሎ ነው። አው እንግዲያው ለኩላሊትሽ ጸልያለሁ። እና ብር ለሌለው ሰው ማን ይጸልይ? ብር ለሌለው ሰው ቤተ ክርስቲያን ብር ለሌለው ሰው አልጸልይም ስትል ደሃ የት ይግባ? ይሄ ልክ ነው ወይ? ብዙ አገልጋዮች ጋር ስለምንራመድ ደሃ ሰው እንዳታስገባ አጥፋ ይሉኛል አንዳንዶቹ። ደሃ እንዳይኖር ሲስተምን ቀይር፣ ቶሎ ተሻሻል፣ ተለወጥ፣ ሀብታሙን ፈልግ። ምንድነው ይሄ ዘመን? ወይ በቃ እኔ ተሳስቻለሁ መሰለ ጌታ ወይ ለምን ቸርች ሳልከፍት ለምን ድሮ አልተውኩም? ለምን አስገባኝ? ባውቆ ኖሮ የምሬ ነው ማለት እኔ መሰረተ ክርስቶስ ላይ ቁጭ ነው ማለት የምሬ ነው። ለምን አስጀመርከኝ? በራይቶ አረ ነውር ነው የእግዚአብሔር ሕዝብ። አረ እንመለስ። አረ የሚሰሙ ካላችሁ እንመለስ። አጥፍተናል እንመለስ። ተሳስተናል እንመለስ። ገንዘብ እየጠየቅን መጸለይ ጀምረናል እንመለስ። የሰው ፊት እያየን መጸለይ ጀምረናል እንመለስ። ዳውን ከኋላ አስቀምጠን ሀብታሙን ከፊት አስቀምጠናል እንመለስ። አገልጋዮች እንኳን ሲመጡ በጣም ያፈርኩት እኔ ያሁኑ ዘመን ሰው አይደለም። ና ስል ቀደም ብለ ብር አስገባ ተብያ ቃለሁ። ሰሞኑ እንደዚህ የተጀመረ ነው። ብር አስገባ ቀደም ተብሎ አካውንታችን ላይ አገልጋይ ለማምጣት ኢን አድቫንስ ተሳስተናል። ብር አስገብተን ነው የምናመጣው። አይመጡልንም። ይሄ ልክ ነው ወይ ትላላችሁ ወይ? ይሄ ልክ ነው ወይ? ይሄ ትክክለኛ አገልግሎት ነው ወይ? ይሄ አይጎዳንም ወይ? እግዚአብሔር ሕዝብ እዚህ ማከል አገልጋይ ነኝ ብላችሁ የምታድጉ በዚህ ስሌት ነው ወይ? ደቡብ አፍሪካ ሄጄ ቶሎ የመጣሁት ብቸኛ አገልጋይ አበባየሁ ነው። ቶሎ በፍጥነት አገልጋይ ፕሮግራም አጥቻ አይደለም እያለኝ ነው ጥዬ የመጣሁት። እኔ በገባሁበት ቤተ ክርስቲያን አንድም ቸርች አልተጨናነቀም። አመስግነው
ብር ሳልጠይቅ አገለግል። ትራንስፖርት ትንሽ ብር ሰጥተው ጌታ ግን ይባርክ። ካንተ አገልግሎት ተማሪ ነው። ቃል መማር ካንተ ተማሪ ነው። ይዤ አልመጣሁም ብር ባዶ ነው የመጣው። ሌላው ግን ሲመጣ በሚሊዮኖች አምጣ 50 ሺህ ትንቢት አለ። ለ50 ሺህ ሞቅ ያለ 100 ሺህ ላቀረበ ደግሞ ደረጃውን የጨመረ ትንቢት፣ ላልሰጠህ ደግሞ እርግማን። ይሄ ነው ወይ ክርስትና? ይሄ ግራ ይገባኛል። እግዚአብሔር ይስጥ። ይሄ እውነት አሁን አይደለም የጀመረው፣ ከድሮ ጀምሮ ባይዘወይ አገልጋይ ሰው ሁለት ሰው ነው ያደረገኝ። የድሮ አበባየውን ቀየረው። አሁን ሌላ አበባየው ሆኛለሁ። ለምን ሲባል ህዝብ እንዲመጣ ምን ላድርግ? የማላምነውን ሳደርግ፣ የማላምነውን አገልጋይ ስጋብዝ፣ መድረኬ ላይም ሲጨፍሩ ውስጤ ሲያለቅስ፣ የድሮ በሆን አላረግም። አሁን ቸርች አለኝ። አሁን ህንጻ ልሰራ ነው። አሁንም ቢሆን በጣም እያልኩ ነው መዞራው። በቅርባችን እዛ ቸርች አለ፣ እዛ ቸርች አለ። ህዝቡ እዛ ይሄዳል። እዛ ያለው ይመስጠዋል፣ ውስጥ ያለውን አይረዳም። እግዚአብሔር ግን የሚናገረው ይጠይቃል። እግዚአብሔር ህዝብ ልክ ነው ወይ የምትሉ ዲል አድርገን ይሄን ያክል ብር ሰጣለሁ ና ቤቴ፣ ኧረ እኔ በነፃ አገለግላለሁ። ዘመኑን ኮንፈረንስ ጠሩኝና አገለግላችኋለሁ አልኩ። ነው አው አንተን የሚያክል አገልጋይ? አው ድሮ እኮ እዚህ መጥተህ አንዱ እንዲያው ሲናገር ድሮ እኮ ዓለም ላይ ያለው ስላንተ ዝናሰማው። አው እግዚአብሔር ሰርቷል በኔ። ግን ታዲያው ምን ላድርግ? ኧረ ምንም በነፃ ነው ማገለግል፣ አትጨነቁ። እሺ አገለገልኩ እና ሳንቲም ኧረ ለራሳችሁ ብር ስለማያስፈልገኝ ሳይሆን እንዲህ አይነት ነገር ላይ አንገባ። ዛሬ የት ናችሁ ያላችሁ? እግዚአብሔር ይስጥ። ዛሬ ዮሐንስ ሲያገለግል ፍጥሞ በምትባል ደሴት ላይ ተወረወርኩ። በምን እንዲሞት የተጣለ ሰው ሚስቱን ያለ በድሮ አገልግሎት፣ በትክክለኛው አገልግሎት ቤተሰቤ ያለ ንብረቴ ያለ ቤት ሰራለሁ፣ መኪና ገዛለሁ፣ እንትን ሆናለሁ ያለ ሰው የለም። ሁሉም በሞት መጋረጃ እየተገፉ ነው ያገለገሉ። እውነተኛው አገልግሎት ይሄ መጽሐፍ ቅዱስ ላይ እንግዲህ ያለው ያሁኑን አለ። እሱ ተት ነው ማለት ያረል። ግን መጽሐፍ ቅዱስን ስታየው ሰዎቹ ከቤተሰባቸው መካከል ተገፍተው ወድቀው አሜን እያሉ ጌታን ያከብራሉ። የትኛው ነው ትክክል? ያኛው ነው ይሄኛው? ዛሬ አምላክህ እየተማጸነ ነው። ልጄ እያለህ ነው። ና እያለ ነው። ጸሎት ጸልይ እያለ ነው። ቃል አንብብ እያለ ነው። ዩሮፕ ብቻ አይደለም፣ ዱባይ ብቻ አይደለም፣ ካናዳ ብቻ አይደለም። ኢየሱስ ያለው ሰው ነው ሰላም እንጂ ዩሮፕ የሄደ ሰው ሰላም ይሆናል ብላችሁ አታስቡ። ያው መኪና ስለገዛ ሰላም አይኖርም። እውነተኛ ሰላም የሚኖረው በኢየሱስ ውስጥ ስንገባ። ብዙ ደሞዝ ስለበላንም አይደለም እውነተኛ ሰላም። ሰላማችን በኢየሱስ ውስጥ ስንሆን። ዛሬ እግዚአብሔር የፈለጋችሁትን ይስጣችሁ፣ ግን ጌታ ከውስጣችሁ አይውጣ በሉ። አጠገባችሁ ያለው ሰው ያዘርጉና እግዚአብሔር ከውስጥ አይውጣ በሉት። አይዘንብህ እግዚአብሔር በሉት። አሜን ያለው ምንድነው? መቅረዝን አለበለዚያ ጸሎት እንኳን ከሌላችሁ ለኤፌሶን ቤተክርስቲያን የተሰጠው መልእክት ጸሎት ከሌላችሁ እመጣለሁ መቅረዙን ወስዳለሁ። እንትን ምንድነው? የቀደመው ፍቅር ከሌለ ያለ የቀደመው ፍቅር ከሌለ መጥቼ መቅረዙን ወስደዋለሁ። መቅረዙን ወስደዋለሁ ማለት እኮ መገኘቴን ወስደዋለሁ፣ መንፈሴን ወስደዋለሁ ነው፣ ክብሬን ወስደዋለሁ ነው። የአዲስ ኪዳን ነው፣ ብሉይ ኪዳን አይደለም። ወስደዋለሁ። የዛን ጊዜ አለህ ባዶ፣ ትራመዳለህ ባዶ፣ ትበላለህ ባዶ፣ ትሰራለህ ባዶ። መቅረዜን ወስዳለሁ። ባለፈው እንዳልኳችሁ ኢካቦድ ይሆናል ነው። ኢካቦድ ሲሆን ሚስቱ ወልዳለች፣ ባልየው ግን ምን ሆኗል? ሞቷል። ሚስቱ ወልዳለች፣ ባልየው ሞቷል። የባልየው አባት ኤሊ ሞቷል፣ ፍንሐስ ሞቷል፣ ኤሊ ሞቷል። ግን ልጅ መጥቷል። አንተ ሞተ የሚመጣው ነገር ምን ያደርጋል? ስፒሪቹዋሊ አንቺ ሞተሽ የሚመጣ የሥራ በር፣ አንተ ሞተ የሚመጣ ገንዘብ፣ አንተ ሞተ የሚመጣ የትኛውም አይነት ፋይናንሻል ጌን
ምን ይጠቅማል ወንድሜ? አንተ ሞተ፣ አባት ሞቷል፣ ልጅ ግን ተወልደዋል፣ ኢካቦድ ተብሏል፣ ክብር ለቋል። ክብር ለቆሽ የሚመጣው ነገር ምን ያደርጋል? መገኘቱ ለቆ ወንድሜ የሚያመጣ አዲስ አበባ ላይ የምታገኘው ምግብ ምን ያደርግልሃል? መኪና ምን ያደርግልሃል? ጠገባቸው ያለው ሰው ያዘርጉና ተመለስ ወደ እግዚአብሔር በሉት። ጠላት የወሰደውን ዛሬ ውሰደው በሉት። የተወሰደብህን ዛሬ ውሰደው በሉት። አገልጋዮች ወደ ትክክለኛው አገልግሎታችሁ ዛሬ ተመለሱ። ጠገባቸው ያለው ሰው አሲና ተመለስ፣ ወደ በዚህ ድል ተጠቀም በሉት። ተመለስ ወደ አገልግሎት ይበሉት። ተመለስ ወደ ጸሎት ይበሉት። አሜን። ተመለስ፣ ኢየሱስን ወደምትገልጠው ቦታ ተመለስ። ንገሩ ተጠገባቸው ያለው ሰው ተመለስ በሉት። አሜን። ተመለስ። ዋጋ እኮ ስትከፍል ደስ ነው የሚለው፣ ስታገለግል ደስ ነው የሚለው። ማን ነው ዛሬ ከኔ ጋር ደስ ያለው ሰው? ማን ነው ደስ ያለው ሰው? ንስሐ ግቡ። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 10 ይቅር ተባባሉ፣ ይቅር ተባባሉ። ማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 22 እንደገና ማቴዎስ ወንጌል ምዕራፍ 6 ከቁጥር 14 ስለ ፎርጊቭነስ ይቅር ስለመባባል ከወንድሞቻችሁ ጋር ከእናት ከአባታችሁ ጋር በየትኛው መልኩ ውስጣችሁ የከበደ ካላችሁ ለሰው ስትሉ ሳይሆን ለእግዚአብሔር ስትሉ ይቅር ተባባሉ። 7 ጊዜ 70 የማይቆጠር ይቅርታ መንፈስ። የበደሉንን ይቅር እንበል፣ ያሳዘኑሽን ይቅር በይ። ገጠር ላይ ንብረትን የበተኑብህ ካሉ ይቅር በላቸው። አይ ነው ከባድ ነው፣ ግን ይቅር በይ። ልብሽ ላይ በቀል አትያዥ። ልብ ላይ ሰውን ስለ መግደል አታስብ፣ ሰው ስለ ማጥቃት አታስብ። እግዚአብሔር ይበቀልልህ፣ አንተ ግን ይቅር ብያለሁ ብለህ ፍታው። ውስጥን ፍቺው። ከልጅነታችን ጀምሮ ብዙ በቀል እየተነገረን አድገናል። ሰዎች ብዙ ነገር እየሞሉ አሳድገውናል። ግን ይሄ የሚለው የእግዚአብሔር ቃል ምን በሉ? ይቅር በል፣ ይቅር በል። አባቴ ላይ ተቀይመ ከሆነ ልጄ ይቅር በል። ሰው ላይ፣ አገልጋይ ላይ፣ ወንድም ላይ፣ ትዳር ላይ፣ ልጆቻችሁ ላይ ተቀይማችሁ ከሆነ ይቅር በሉ። አጠገባችሁ ያለውን ሰው ከባድ ነው ግን ይቅር በል በሉት። ያሳዘነህን ይቅር በል በሉት። አሜን። ማን ነው ዛሬ ከኔ ጋር አሜን ብሎ የሚወስድ? ይቅር በል። አንተ ይቅር ስትል ጌታን ያንቀሳቅሳል። ይቅርታ ያንቀሳቅሳል። ሌላኛው ባለፈው እንዳልኳችሁ ካፋችሁ የሚወጣን ቃል እንደ ክርስቲያን ተጠበቁ። አጠገባችሁ ያለውን ሰው ያዘርጉና ካፊ የሚወጣን ቃል በሉት። አሜን። እንደ ክርስቲያን ተናገር በሉት። አንዳንድ ሰዎች ይደውሉና ሳይዘጉ ስልካቸውን ልክ እኔ እየሰማው እዛ ያወራሉ። ሲሰዳደቡ ቅድም ጸልይ ያለ ሰውዬ እዛው ሲሰዳደቡ በኢየሱስ ክርስቶስ ይሄ ነው። አዎ ቅድም እኮ ጸልየለታል፣ ስልኩን አልዘጋው። ስድባቸው ማለት ዛሬ የእግዚአብሔር ሕዝብ እባክህ አጠገባቸው ያለ ሰው ክርስቲያን ነው ወይ በሉት። እንደ ክርስቲያን አውራ በሉት። እንደ ክርስቲያን ተናገር በሉት። ልክ ነው አይደለም?